ኖላዊ ክፍል 101 ተለቀቀ። ባዩሽ ሜላት ወርቁን የት አደረግሽው ብላ ጠየቀቻት። ሜላት ስትጠይቃት ባዩሽ ደነገጠች። እኔ ወርቅ አልወሰድኩም ብላ ስትላት እውነት ባዩሽ ወርቁን አልወሰደችም ወደሚለው እንሄዳለን። ይህን ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሜላት እስከዛሬ የረሳችው ነገር አሁን ላይ እያስታወሰች መጣች። ግን የዋህነቷ እየጎዳት ነው። አሁንም አልተረዳችውም። ባዩሽ ብዙ ነገር ብትበድለኝም ብዙ ነገር ብታደርገኝም ባዩሽ ለኔ ብዙ መስዋዕትነት ከፍላለች። እኔ እዚህ የደረስኩት ምክንያት እሷ ናት ትላታለች። ሀኒቾም ባዩሽ እኮ በጣም አሰቃይታናለች፣ እኔንም ወንድሜንም አንችንም፣ ለምንድን ነው እንደዚህ የምትዩ ስትላት ተምቹ በዛ ላይ ትልቅ ክስተት እንደውም ትልቅ ችግር ፈጠረ። ባዩሽ እርግቤ ጋር ትደውልና እርግቤ ወርቁን የት አደረግሽው ብላ ስትጠይቃት እርግቤ እኔም ወርቅ አልያዝኩም፣ ከየት ነው የምታወሪው? ወርቅ የማን ወርቅ ነው የምትጠይቂኝ ስትላት ባዩሽን በጣም ተናደደች። እንዴት ወይ ከወርቁ አልሆንኩ ወይ ከምን አልሆንኩ እንዳው ዝም ብዬ ሜዳ ላይ ቀረሁ እያለች ትበሳጭ ጀመር። እርግቤን እዚህ ቦታ እንገናኝ ትላትና ትቀጥራታለች። እርግቤም እሺ ምንድነው ስለምንድን ነው የምታወሩ ስትላት ቦታ ተቀጣጥረው ቦታ ሁለቱም ተገናኙ። ሁለቱም ሲገናኙ ባዩሽ ወርቁን የት አደረግሽው ብላ ስጠይቃት እርግቤ ደግሞ ስለምን ወርቅ ነው የምታወሪው? እኔ ወርቅ የሚባል አልያዝኩም ብላ ትላታለች። ባዩሽ በጣም ደነገጠች። እንዴት አንቺ ነሽ ያልሽው ብላ መሳሪያዋን ግንባሯ ጋር ስትጠግን ተምቹ እየሮጠ መጥቶ አንገቷ ሲል በድንጋይ ሲመታት ወደቀች። ስትወድቅ ሁለቱም ተያይዘው ሮጡ። በኋላ ላይ ባዩሽ ከዛ ከቦታዋ ተነስታ ወደ ሜላት ቤት ሄደች። ሜላት ቤት ስትሄድ ታሜ ቁጭ ብሎ አገኘችው። ሰላም ምን ሆነሽ ነው ሲላት ኧረ እኔ በመንገድ ሲሄድ ማታ ላይ እኔ ዘመድ የለኝ ቤተሰብ የለኝ ይኸው መቱኝ ብላ ትለዋለች። እንዲህ ለምን እንደዚህ ታያለሽ? ለምንድን ወይም ሐኪም ቤት እንሄድ ሲላት ስራዋን ስለምታውቅ አይ ሐኪም ቤት አያስፈልግም ሂጄ ነው የመጣሁት አለችው። ባዩሽ እስከዛሬ ድረስ በሜላት ላይ ብዙ ችግርና ነገሮች ብትፈጥርም አሁን ላይ ግን ሁሉም ነገር እየጠፋባት ተገኘ። አንደኛ ከወርቁ አልሆነችም፣ ሁለተኛ ነገሮቹ ታውቀውባታል፣ ሶስተኛ ደግሞ ሜላት ያለፋትን ነገር አስታወሰች። በባለፈው ስትመታኝ እሷ ነበረች፣ ወርቁን የወሰደችው እሷ ናት በማለት ሜላት ራሷን ታሳምን ጀመር። እውን ባዩሽ ወርቁን ታገኘዋለች ወይ? ተምቾ ወርቁን እርግቤ ወርቁን በያዘው ቦርሳ ለተምቾ ትሰጠውና አስቀምጥ ይሄንን ስትለው ሱቅ ቦታ ያስቀምጠዋል። ወርቁም ደግሞ እንደጠፋ ይናገራል። በኋላ ላይ ወርቁን ባለሱቁ ሲደወልበት የለም። እውን ቦርሳ ውስጥ ያለው ወርቅ መሆኑን ሲያውቅ ይዞ ተሰውሮ ነው ወደሚለው እንሄዳለን። እውን ቦርሳው ላይ ያለው ወርቅ እርግቤ ለተምቾ ብትሰጠውም ማስቀመጥ ብላ ቦርሳይስ ብላ ስትጠይቀው ሱቅ ቦታ አስቀምጨዋለሁ ጓደኛዬ ነበር ይላታል። እሱም ሲደውል ባለሱቁ ይዞት ተሰውሯል። ግንሳ ነገ እመጣለሁ ነገ ቦርሳውን ሰጣችኋለሁ ነው ያለው። ግንሳ ቦርሳ ያለው ወርቅ ባለሱቁ ሰውዬ ይዞት ተሰውሮ ሱቁን ሁሉ ዘጋግቶ ሄዷል። እርግቤ እንዲሁም ባዩሽ ምን ይበቃት ይሆን እንላለን። ሜላት የምጠረጥረው ባዩሽ እንደሆነች ነው ወርቁን የወሰደችው።
ባዩሽ ደግሞ እርግቤን ነው። ስለዚህ መጨረሻው ምን ይሆን ይሄ ነገር ሲሰማ የሚለውን አብረን እናያለን። ተምቾ ብዙ ነገር ያደረገ ቢሆንም አሁን ላይ በኋላ ላይ ታዋርደው ይሆንስ ይህን ነገር ለፖሊሶች ትነግርበታል ይሆንስ የሚለው ጥርጣሬ በብዙዎቻችን ገብቷል። ለምን እንደዛ ታደርጋለች? እንደሆን ለምን ይሄን ነገር ይፈጠራል እያለን ሁላችንም ሀኒቾም እንግዲህ ስለ እናቷ ብዙ ነገር እያለች ትገኛለች። እናቴ ባዩሽ ብዙ ነገር አድርጋናለች፣ ብዙ ነገር ሰርታናለች። ለምንድን ነው ለዚህም ከእሷ ጎን የምትሆነው? ለምንድን ነው የዋህ የምትሆን ትላታለች። ሜላት አሁንም ሁለተኛ የሆነ ነገር እንዲፈጠርባት የፈለገች ትመስላለች። እውን ለምን ይሄ ነገር ይፈጠራል በማለት ማሰብ አለባት። ባዩሽ አሁንም ዝም እንግዲህ የኖላዊ አድናቂዎች በሙሉ ኖላዊ ክፍል 102ን በነገው ቀን ይዤላችሁ እመጣለሁ። ወርቁ ምን ደረሰ የሚለውንም ይዤላችሁ እመጣለሁኝ። የነበረን ቆይታ ይህን ይመስል ነበር። በቀጣይ ደግሞ ይዤላችሁ የምመጣው አዳዲስ ነገሮች አሉ። ቻናሉን ላይክ እና ሰብስክራይብ በማድረግ እንግዲህ ቤተሰብ የሆኑ ወዳችኋለሁኝ። እንግዲህ የሀኒቾ እንዲሁም የሜላት አድናቂዎች በሙሉ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ እስከ መጨረሻው ድረስ። የዛሬው እንግዲህ ስለ ወርቁ በጣም አስደንጋጭ ነገር ቢሆንም ወርቁ የወሰደው ሰው እንዲሁም ባለሱቁ ይዞት የተሰወረው ሰው በጣም የሚያሳዝን ነው። ያው እርግቤ እንደመደንገጧ ነገ ምን ይፈጠር ይሆን የሚለውን ወርቁን መለሰላቸው ወይስ ይዞት በዛው ጠፋ የሚለውን ነገ ይዤላችሁ መጣ ይሆናል። እዛ ድረስ መልካም ቆይታ ይሁንላችሁ። ወዳችኋለሁኝ። እንግዲህ ያው የዛሬው ቆይታ ይሄን ይመስላል። በቀጣይ ደግሞ አዳዲስ ነገሮች ይዤ እመጣለሁ ማለት ነው። ወዳችኋለሁኝ። እንግዲህ ሜላት የዋህነትሽ ይበቃሻል፣ እስከዛሬ የበደለችሽ ይበቃል ልንላት ይገባል። ሜላት በጣም የዋህነት እያጠቃች ነው። ሜላት እስከዛሬ ድረስ በጣም ግፍና በደል ደርሶባት አሁንም እህቴ አክስቴ ያለች የምትገኝ ሴት ናት። ይህን ነገር ደግሞ መቀረፍ እንዲሁም ማንሳት አለባት እንላለን ማለት ነው። ወዳችኋለሁኝ። ይህ ነገር ቢፈጠርም አሁን ላይ ብዙ ሰዎች የማረግም ሆነ ያለማረግ የራሳቸው ውሳኔ አለ። ከዚህ ከፊልም ብዙ ነገርም ልንማር እንችላለን። እንግዲህ ያው ይህም ቢሆንም በቀጣይ ደግሞ አዳዲስ ነገሮች ይዤላችሁ እመጣለሁኝ። እንግዲህ ወርቁን ባለሱቁ ምን አደረሰው የተወሰደው የሚለውን እወዳችኋለሁኝ። ባይ ባይ።